የተከበራችሁ የአገር ሽማግሌዎች፣ የሃይማኖት አባቶች፣ ወጣቶች፣ ሴቶች፣ የተከበራችሁ ከአማራ ክልል፣ ከኦሮሚያ ክልል፣ ከአፋር ክልል፣ ከሶማሌ ክልል፣ ከሐረሪ ክልል፣ ከቤኒሻንጉል ጉሙዝ ክልል፣ ከሁሉም ክልል የመጣችሁና እንደዚሁም ከፌዴራል ፌዴሬሽን ምክር ቤት የመጣችሁ ልኡካን ቡድኖች ሁላችሁም እንኳን ደህና መጣችሁ። የተኝቢ የብሳቢ በላልድ የምጣ ለማለት ይፈቀድልኝ። እንደሚታወቀው ኢትዮጵያ ማለት አሁን ያየነው ነው። ኢትዮጵያ በክልላችን ለመጀመሪያ ጊዜ ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል የኢፌዴሪ ፌዴሬሽን ምክር ቤት እንድናዘጋጅ እድል ስለፈቀደልን በራሴና በዞኑ አስተዳደር ስም ለኢፌዴሪ ፌዴሬሽን ምክር ቤት ላቃናን ምስጋና አቀርባለሁ። እንደሚታወቀው የኢትዮጵያ ብሔሮች ብሔረሰቦች ህዝቦች ቀን የምናከብረው የህዝቦች ጥያቄ የተመለሰበት ህዳር 29 1987 ህገ መንግስቱ የጸደቀበት ቀን ይሄ እንዲከበር በ1998 ሚያዝያ 21 ቀን በየዓመቱ እንዲከበር በተወሰነበት እንደዚሁም ለመጀመሪያ ጊዜ በክልላችን በሆሳና ከተማ በማዕከላዊ ኢትዮጵያ ክልል በተለይም የክልሉ የብልጽግና ይሄ ክልል የብልጽግና ትሩፋት ክልል ነው። 2 ዓመት እድሜ ያለው ክልል ነው። ግን ከነባር ክልሎች እዚህ የተገኛችሁ ሁላችሁም እንደምትመሰክሩት ኮምፒተንት የሆነ ጂኦግራፊካሊ ጠባብ የሆነ ነገር ግን ኢንተርፕረነር የሆነ ማህበረሰብ ያለው በስራ ፈጠራ በኢትዮጵያ ደረጃ የሚታወቅ ንግድ ለመላው ኢትዮጵያ ምሳሌ የሆነ ያስተማረ ማህበረሰብ ያለበት አካባቢ ስለሆነ ፈጥነን ወደ ስራ ገብተን እናንተን ወደ ኋላ ሳናረግ ኮምፒት ማድረግ ስለቻልን ላደረጋችሁት ድጋፍ ላደረጋችሁት ታታሪነት ድጋፍ ክትትል በፌዴራል መንግስት ያደረገው ትጋል ሁሉ ማመስገን ያስፈልጋል። ሌላው ምስራቅ ጉራጌ ዞንም አሁን የምንገኝበት ምስራቅ ጉራጌ ዞን ዋና ከተማ ቡታጅራ ከተማ ነው የምንገኘው። ይሄ ዞን ልክ እንደ ክልሉ ሁሉ የብልጽግና መንግስት ትሩፋት የሆነ ዞን ነው። ልክ እንደ ክልላችን ሁሉ እንደ አዲስ ዞን ሳይሆን እንደ ነባር ዞን በሁሉም ዘርፍ ኮምፒተንት ሆነን ከ1 እስከ 3 ከወጡ ዞኖች አንዱ ምስራቅ ጉራጌ ዞን መሆኑን በድፍረት መናገር ይቻላል። ይሄ ሰው ተኮር የሆነ ብልጽግና መንግስት መዋቅር ብቻ አይደለም የሰጠን፣ አጠቃላይ አሰራር ስርዓቱን ተከትለን ህዝባችን ተጠቃሚ ለማድረግ በግብርናው ዘርፍ በተለይ የበጋ መስኖ ስንዴ ተርኒንግ ፖይንት የሆነው የተቀቀለ ስንዴ ከምንረዳበት የሚበቅል ስንዴ አምርተን ከፍጆታ ተርፎ ለኤክስፖርት ማምረት የጀመርንበት በርካታ ዓመታት አልፈዋል። እንደሚታወቀው ይሄን እድል መሬቱም ነበረ፣ አርሶ አደሩም ነበረ፣ አመራሩም ነበረ፣ ግን ቪዥነሪ መሪ ስላልነበረን ነው። ስለዚህ ለክቡር ጠቅላይ ሚኒስትራችን ሐሳብ አመንጪነት የበጋ መስኖ ስንዴ በመዝራት ከሌሎች ሀገሮች እጅ ዘርግተን ስንዴ መረዳት ሳይሆን ስንዴ ኤክስፖርት ማድረግ መቻላችን ኢኮኖሚካሊ ብቻ ሳይሆን ፖለቲካሊ ተርኒንግ ፖይንት ስለሆነ ለኢፌዴሪ ጠቅላይ ሚኒስትር በዚህ አጋጣሚ ምስጋና እንዳቀርብ ይፈቀድልኝ። እንደምታውቁት በግብርና ብቻ አይደለም የኛ ዞን በግብርናው ሞዴል ከሰው ልጅ በስተቀር ሁሉም ነገር የሚያበቅል የመሬት መልክዓ ምድር ያለን ስለሆነ ሁሉንም እድሎች አሟጠን በመጠቀም ከፍጆታ አልፈን ኤክስፖርት ማድረግ የጀመርንበት ነገር ግን በቀጣይ በብዛትና በስፋት አምርተን ለበርካታ ሀገሮች ኤክስፖርት ማድረግ የሚያስችል አቅም እንዳለ ያሳየንበት ውጤት ስለሆነ በቀጣይም በግብርናው ዘርፍ አጠናክረን እንደምንቀጥል በዚህ አጋጣሚ ማረጋገጥ እፈልጋለሁ። በከተማ ልማት ዘርፍም የክቡር ጠቅላይ ሚኒስትራችን ኢኒሼቲቭ የሆነው የከተማ ኮሪደር ከተሞቻችን ለኑሮ ተስማሚ ምቹ የሚባለው በወረቀት ላይ እንጂ ፕራክቲካሊ ያልነበረበት ከመዲናችን አዲስ አበባ ጀምሮ ዛሬ እነሆ ቡታጅራ ከተማም አሁን ስትወጡ በናሙናነት የምታዩት ይሆናል። ልማቶች አዲስ አበባ ተጀምሮ አዲስ አበባ አልቀሩም። ከአዲስ አበባ ተጀምሯል፣ ሐረር ደርሷል። ከአዲስ አበባ ተጀምሮ ጎንደር ደርሷል። ከአዲስ አበባ ተጀምሮ ባህር ዳር ደርሷል። ከአዲስ አበባ ተጀምሮ አሶሳ ደርሷል። ከአዲስ አበባ ጀምሮ
አሶሳ ደርሷል፣ ሻሽመኔ ደርሷል። ከአዲስ አበባ ተጀምሮ ሰመራ ደርሷል፣ ጅጅጋ ደርሷል። ይሄንን እስከ ትግራይ ድረስ ከትግራይ እስከ ደቡብ ኦሞ ጫፍ እንደዚህ ነገሮች በቀጣይም እየጎበኛችሁ እንድትሄዱ ጥሪዬን አቀርባለሁ።